ባለማወቅ በተደጋጋሚ የምናደርጋቸው ነገር ግን የባትሪያችን ጤና የሚጎዱ ልምዶች እንዳሉ ያውቃሉ? ሚስተር ሀብታሙ ነኝ ከሳትኮም ቴክኖሎጂ ኢንስቲትዩት። ከነዚህ መካከል የመጀመሪያው ኦሪጂናል ቻርጀሮችን አለመጠቀም ነው። ኦሪጂናል ቻርጀሮችን ወይም ደግሞ ከገበያ ላይ የሚገዙ ብራንድ የሌላቸውን ቻርጀሮች አለመጠቀም፣ እንደ ሳምሰንግ፣ አፕል እና የመሳሰሉትን ኦሪጂናል ቻርጀሮችን ከቤቱ መግዛት የተሻለ የባትሪ ላይፍ እንዲኖረን ያገለግላል። ሁለተኛው ልማድ ደግሞ ባትሪዎችን ሙቀት ቦታ ላይ ማስቀመጥ፣ መኪና ላይ ሊሆን ይችላል፣ ፀሐይ ላይ ሊሆን ይችላል። እነዚህ ቦታዎች ላይ አለማስቀመጥ። እነዚህ ቦታዎች ላይ በሚቀመጡበት ጊዜ ቶሎ ሙቀቱ ባትሪዎቹን እንዲጨርስ ስለሚያደርጋችን ባትሪያችን በፍጥነት እንዲጎዳ ያደርግብናል። በሶስተኛ ደረጃ ደግሞ ሁልጊዜም ሱፐር ፋስት ቻርጀሮችን መጠቀም። እነዚህ ሱፐር ፋስት ቻርጀሮች አሁንም በተደጋጋሚ እንዳልኳቸው ባትሪዎቻችን ዳሜጅ የሚያደርጉት ሙቀት ነው። ስለዚህ እነዚህ ሱፐር ፋስት ቻርጀሮች ሙቀት ስለሚያመጡ በተደጋጋሚ ሱፐር ፋስት ቻርጀሮችን አለመጠቀም። በአራተኛ ደረጃ ብዙ አፕሊኬሽኖችን በደራርቦ አለመጠቀም ወይም ደግሞ አለመክፈት። አፕሊኬሽኖችን ከተጠቀምን በኋላ መልሶ መዝጋት፣ እንዲሁም ጌሞችን ከተጠቀምን በኋላ መልሶ በመዝጋት ባትሪያችን ጤና መጠበቅ እንችላለን።